ኩንስንስዬ ወዬ አቶ ኩንስንስዬ ወዬ ቤቷ ትንሽ ናት። መንግስት ነው ሰጥቶ አስቀመጠኝ። መጡልኝ ጀባ ቁምቢታ ቁምብዬ ሲጾሙ አይደክሞትም እንዴ? ሲጾሙ ድካም አይሰማዎትም? በሕግ አምላክ ጾም ጸሎት ያበረታል እንጂ አያደክምም። ዓርብ ሮብ ሳይቀደስ አልበላም። አሁንም ተቀብለዋል ማለት ነው? አዎ አሁንም ምን ብዬ አሳብቤ ተቀበልኳቸው። እማማ ዝናሽ እጃቸውን ገንዘብ መቁጠር በደንብ አይችሉም አልኩና አሳብቤ ተቀበልኳቸው። ያው መልሻለሁ። ይኸው አንተ ስፖርት አሰራም ወይ ነው ያሉት? ምንድን ነው ያሉት? ምን አንተ ስፖርት አትሰራም አልኩህ። እኔ እንዴ አያውቁም እንዴ እኔ እንዴት ስፖርት እንደምሰራ? እኔ አይቼም አላውቅም። ይሁኝ እስቲ ይቺ ነው የቁንጫ እርምጃ። እሱ ቆንጆ ስፖርት እሱ ነው። ይኸው ግን እየሰራው ነው። ከዚህ እንደኔ የሚሰራም የለም። እሱ አሁን ስፖርት የሰራው የተሆነ የቁንጫ እርምጃ። አንተ እዚህ መነጥብ ሰብርብኛለህ። ተጎለት ስፖርት ነው። ሚሪንዳ ጠጣኝ። ሚሪንዳ ብረት የላችሁም? በአንድ እጅ የሚያዘ 50 ኪሎ እሺ ይሁን ተውት። 40 ኪሎ በአንድ እጅ የላችሁም? ሚሪንዳ አጠጣኝ። እሱ እንደሚሰራው ነው ስፖርት። እሱ እንደሚሰራው እንደዚህ እሱ ቅድም ሰራ። በቃ ቄጥህና ሆድህም መቼ ከዚህ በላይ ስፖርት አለ እንዴ? ማማዝና ቄጥህና ሆድህም መቼ ስፖርት ያሰራሃል? ሆድ ወደፊት ቂጥ ወደ ኋላ ሆኖ አትረብሹኝማ። ቆይ ስፖርት ልስራ። ወደዛ ቁንጫም ነገደች፣ ድንቅ ትሆንም ነገደች፣ ቁንጫም ነገደች። እሱ ቅድም እንደ ዛሬ እንደዚህ ስፖርት ሰርቼ ከተወለድኩ ጀምሮ እንደዚህ ስፖርት ሰርቼ አላ ይው ቁንጫም ነገደች፣ ትሆንም ነገደች። ያንተ ስፖርተኛነት በቃ ቁጭ በል እዛ። ተው እኔ ከዚህ በላይ በቃ ቁጭ በል። ፕላስ ሰውዬ ተገነጣጥለን መኪናውን መንዳት አትችልም። በኋላ ሄድ እንግዲህ በደንብ ስራ። መኪናውን መንዳት አትችልም። ያው ትከሻና ክንድህ ተገነጣጠለ። መኪናውን መንዳት እና ማዞር ስፖርት ስራ አላሉኝም አሁን መኪናማ እነዚህ አይደለም ስፖርት የሚሰራው። ትከሻና ክንድ ተገነጣጥሎ መኪናውን መንዳት አትችልም። መኪናው እንዲህ እያዞር እንዲህ ማዞሪያ ቦታ ኩሻፕ መትቻለሁ። አሁን ደግሞ ምን ልስራ? የእማማ ዝናሽ ጠላቶችን ለማማታት አሁን እስካሁን የሰራሁት ፑሻፕ ይባላል። መቶ ጊዜ ቁጭ ብድግ ብያለሁ። አሁን የሚቀረኝ እርሶን የሚያስቸግር ሰው ሲመጣ ለመማታት እንዲያመቸኝ አሁን የምንለማመደው ቦክስ ነው። አሁን ምን እንዳጠጣኝ ኦይ ስፖርት ሰርቼ ሳልጨርስ ነው እንዴ? አሁን ደግሞ እጄን የሚያጠነክር ነገር ምን እጄ እንደዚህ እንትን ልበል? እጄን የሚያጠነክር የጡረታ ቤቱ ዘበኛ የሆነ በእጅ የሚነሳ ነገር የለህም? እንደዚህ በእጄ እንዲጠነክርልኝ እጄ ጡንቻ እንዲኖረው
ከባድ ነገር 50 ኪሎ ቢሆን ችግር የለውም። በአንድ እጄ ማነሳው መኪና ነጂ አይሰራም መስቦት መኪናውን ከባድ ነው። ማዞሪያ ቦታ ቆይ አግኝቻለሁ። ቶ አግኝቻለሁ። በጣም ከባድ ነገር እጄን የሚያጠነክር ነገር አግኝቻለሁ። ቆይ በጣም ነው የሚካበደው እማማ ዝናሽ። ተራ ላይ ራስህን ችለህ ወደዛ ስራ። ራስህን ችለህ ወደዛ ስራ። መኪናውን እንዴት ልነዳ ነው? ትከሻና ክንድህ ተገነጣጠለ። መኪና በዛበት ቦታ ማዞሪያ ቦታ ችግር አለ። ኧረ አግዙኝ እማማ ዝናሽ አግዙኝ። ይሄ አሁን 50 ኪሎ ነው። በአንድ እጄ እያነሳሁት ነው የወሉት እማማ ዝናሽ። በጣም ነው የሚካበደው። ወይ ባዶ አድርገህ እዚህ ሰውዬ በቃ ብላል። ባዶ አድርጎ እዚህ በጣም ነው የሚካበደው እኮ እንዴ ባዶ አድርጎ እዚህ እንዴ። አንቱ እንደዚህ ጠንካራ ኖት እንዴ? ኧረ እማማ ዝናሽ እንዴ በአንድ ጮት አንቱ እንዴት ጠንካራ ኖት ግን! እስቲ እኔ እችለዋለሁ። እስቲ ድንቅ የትከሻ ልስራ። አሁን ደግሞ እንዲህ አንቱ እጆት እንደዚህ ጠንካራ ነው እንዴ? እስቲ እንዲህ አንቱ እንደዚህ ጎበዝ ኖት። ሰውነቴ ስብርብር አለ። ይሄ ሁሉ ስፖርት ሰርቼ ወይ ነግሬያለሁ። በኋላ መኪናው እንዳታጋጭ በስማም ሳይለው እንዲህ ደግሞ እንዲህ ሲሉ ደነገጥኩ። ምን መጣብኝ? አቤት ሰው ተበላሽቷል እናንተ። አንቱ እንዲህ ሙላው እሱን ጠጡና ሙላውና በስማም ይባላል አንድ ላይ። ሳይሞላ ምን ችግር አለ? በስማም ቢሉ ጡረታ የሚሰጡት ሰውዬ እየመጡ ነው እማማ ዝናሽ። አንድ ላይ በስማም ሞልቶ አንድ ላይ በቃ በስመ አብ ወወልድ ወመንፈስ ቅዱስ። እማማ ዝናሽ ወይዘሮ አንቺ ላሉ መኪና ገዝታ መንዳት በጀመረች በስንተኛው ቀን ከሰው ጋር አጋጨችው አሉ። ማን ነገሩት? ሰምተዋል? ያ የተገጨው መኪና ተጎድቷል። መጣም ዱቄት ነው የሆነው። ዱቄት ታክሲ ነው የገጨችው። የመንግስት ነው። ትልቁ መኪና መኪናው መነጠቅ ብቻ መሰለ። የቤቱን ክራይ አታገኝም። አታገኝም። ዱቄት እንዳለ 4 ጎማው እንዳለ ተንፍሷል። መስታወቱ ተሰባብሯል። ወንበሩ እንዳለ ተነቃንቋል። ምን ቀረኝ? ቻንሲው ዋናው ይሄ መኪናው የመንግስት ነው። የመንግስት ነው። የቤቱንም ክራይ አታገኝም። 10,000 ብር። አሁን ምን ተባለች? እስከዛ ያንቺ መኪና እንነዳለን ተባለች። የእሷ መኪና እየተነዳ ነው። ሌላ ሰው እየነዳ ነው። እሷ በእግሯ ነው የምትሄደው። አሁን መኪናው ትልቅ ነው የገጨችው። ሎንድ ሮቨር የመንግስት ነው። ክርስቲያኖት
ኩንስንስ 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 ኩንስ እንዴት ኖት? ኩንስንስ 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 እሳቸው ናቸው አንተ? አዎ አቶ ኩንስንስ እባላለሁኝ። ኩንስንስ 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 ሰላም አሉልኝ ወይ? ደህና ነኝ ሰላም ነዎት? እግዚአብሔር ይመስገን። ደህና ነው? ደህና ነኝ። ሰላምነቱ ይጠበቃል? ደህና ነኝ እግዚአብሔር ይመስገን። ይከበራሉ? አዎ ይከበራለሁ። ምን እየጠጡ ነው? ዋ በጣም በጠዋት ነው ተቤት የወጣ ነው። ውለናል እኮ ደስ አላችሁ። ኩንስንስ 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 ይገኛል። እንደው በጣም ደስ እኔ የሚስቅ ሰውና ስሜን የሚጠራ ሰው በጣም ነው። ኩንስንስ 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 ኩንስንስ። አቤት አቤት አቤት። እሺ ወደ ጉዳያችን እንገባለን። እሱን ጠጡና ጨርሱ። እሺ የዛሬ ወሩን አልወሰድኩም ጡረታ። ቆዩ የሚያመጣኝ አጥቼ እግሬ አይራመድም። ዘካርያስ ለምን አላመጣሁትም? አልተመቸውም፣ ስራ በዛበት። የነዳጅ የመኪና ነዳጅ መንዚል ጠፋ። አዎ እግሬ ጉልበቴና ጉልበቴ አይቆምም። ጉልበቴና ጉልበቴ አይቆምም። እግሬ አይራመድም። በቃ እሱም በእግሯችን በጋሪዋ እንዳያመጣኝ ስራ በዛበት። ምንድን ነው የሚሰራው? የሁሉ ሀገር ደካሞች አስተዳደር መንግስት ቀጥሮታል። በቀደም መጥቶ ለእኔም ጡረታ ስጡኝ እያለ ነበር። የኔን ጡረታ ሊወስድ ነው። የሚሰራበትን ይከፍሉት የለም እንዴ ደሞዝ? አይ እርግጥ አንድ ሴትም መታ ነበር። ለእኔ ስጡኝን ያደርሳለሁ ብላም ነበረ። ሴት ናት፣ የሆነ ተለቅ ያለች እንደ ቀሚስ የለበሰች። አንቺን አሉ የምትባለው? እኔ አላቃትም ነበረ። አንቺን አሉ እባላለሁ። ሰላቢ ነሽ? ጠንቋይ። እኔ እማማ ዝናሽን በጣም ስለምወዳቸው። ኧረ አላውቃትም። እኔ ፍጡም አላውቃትም። በቃሽ በቃ እቤቴ እየመጣይ። የእርሶ ስም ማን ነው? ስሞ? ዝናሽ ወልደ ስላሴ። ዝናሽ ወልደ ስላሴ። የአባቴ ስም ዝናሽ ወልደ ስላሴ። ታያት ስም ጋር ነው የምመዘግቡኝ። ድሮ ተጥንት ጀምሮ ታያት ስም ጋር። ቆዩሽ፣ አሁን ልጻፍ። ቆይ አንዴ ቆይ። እሺ ዝናሽ ወልደ ስላሴ። ወይዘሮ ዝናሽ። አቤት። እማነበውን እንግዲህ አዳምጡ። እሺ እኔ ወይዘሮ ዝናሽ የተባልኩኝ ወይዘሮ ዝናሽ ወልደ ስላሴ ወልደሃኔ የተባልኩኝ አያቴ ወልደሃኔ አባቴ ወልደ ስላሴ። ወይዘሮ ዝናሽ ወልደ ስላሴ ወልደሃኔ የተባልኩኝ። እሺ ነዋሪነቴ አዲስ አበባ ከቡልጋ የመጣሁት በ10 ዓመቴ። ስኖር የነበረው 6 ኪሎ አንበሳ ግቢው አካባቢ በመሆኑ አሁን ላይ ደግሞ የምኖረው አዲስ ከተማ ክፍለ ከተማ 24 ቀበሌ። ወረዳ 8 ቀበሌ 24። እዛው አሁን በወረዳ 6 ነው። እዛ ነው የሚኖሩት። አሁን ከጡረታዬ ላይ የመንገድ ማሰሪያ 300 ብር የመንገድ ማሰሪያ 300 ብር የምትመጡበት ወደዚህ የምትመጡበት ተመልሰው የምትሄዱበት የመንገድ ማሰሪያ እያሉ ተጡረታው ላይ ይቀንሳሉ። ቦርቦሩ ቆዩ አዳምጡ። እሺ የመንገድ ማሰሪያ 300 ብር፣ ለዘካርያስ እዚህ ላመጣበት 200 ብር። ደግሞ አንቺ ላሉ መኪናዋ ስለተጋጨ ለመኪና ማሰሪያ አላውቅም። 10,000 ብር ቤት ኪራይ አላት። 10,000 ብር የቤት ኪራይ አላት። 10,000 ብር ቤት ታከራያለህ። 10,000 ብር ቦርቦር። እንዴ ታዲያ እዚህ መታ እኔ ቤት እየተከራየው ነው የምኖረው ለራሴ። በ10,000 ብር አስኮቤት ሰርታ መቀመጫ ቤት። ውሸቷን ነው። እኔ ታዲያ እኔ ለራሴ እንኳን ላከራየ ተከራይቼ ነው የምኖረው አለች እኮ። ሌባ 10,000 ብር እነ ዘካርያስ ያሉበትን ቤት 10,000 ብር ተከራይተው ቦርቦር 10,000 ብር። በቃ ስለዚህ በ10,000 ብር አስኮቤት ሰርታ ሄዳ። በቃ የእሷን ልሰርዘው። ቆይ የእሷን ልሰርዘው። ቀጥል።
የአንችላሉን አልከፍልም ብለዋል። የመንገድ ደግሞ ማሰሪያ 300 ብር፣ ለዘካርያስ 200 ብር፣ 500 ብር። ከዛም በኋላ ደግሞ ሌላ የቻለ ቤቱን የቻለ መንግስት አራት ጊዜ ሚሪንዳ በቀን ነው ቤቱን የሚያጸዳው መጥቶ ያለሁበት። ወይዘሮ ዝናሽ የቻለ ጉራጌው ወይዘሮ ዝናሽ አቤት። እኔን አዳምጡ እንጂ መጀመሪያ እኔ እንደዚህ ወሬ አልፈልግም፣ እኔ አልወድም። እንዴ ከዚህ በፊት እንዳሉት አይነት ወሬ አልወድም። ስራ ነው የሚወዱት። አዎ እሺ። እኔ ኩንስነስ የሚል ስም ይወጣልኝ በዚህ በስራዬ ምክንያት ነው። መኩነስነስ ነው ስራዬ። በቃ መኩነስነስ፣ ወሬ አልወድም። አዎ ይሁን፣ መኩነስነስ ይሁን። አሁን ምንድነው የቻለ ምን ብለዋል? 4 ቀን ቤታቸውን ሳጸዳ በተከታታይ 2 ሚሪንዳ ገዝቻለሁኝ፣ የሚሪንዳው ይቆረጥ ብሏል። አይ ቆይ የዘካርያስ ፍሩሃ ታጠብ፣ ቁርባን እቆርባለሁ፣ ያቆርበኛል። ይሄ ዘካርያስ ሚካኤል ያቆርበኛል። ከሚካኤል ጎን ለጎን ሁለሌ ያለው ሚካኤል ከሚካኤል ጎን ለጎን ነው ያለው። መንግስት ቤቱን ሰርቶ ይሄን ጡረታውን ሁሉ የሚሰጠኝ መንግስት ነው። ቤቱን ሰርቶ አስቀመጠኝ መንግስት ነው። ጉለሌ ያለው ሚካኤል ጋራ ከሚካኤል ጎን ለጎን አሁን የጠየቅኩት እሱን ሳይሆን የቻለ ሚሪንዳ ገዝቼላቸዋለሁኝ፣ ስለዚህ ከጡረታ ላይ ተቆርጦ የገዛውበት ይመለስልኝ ብሏል። የቻለ ሌባ ነው። እቤት እየመጣ ቁም ሳጥን እየከፈተ አይኔ አይም እንቅልፍ አሸልቦኝ ተኝቼ ቁም ሳጥን ከፍቶ ብዙ ገንዘብ ወጥቶብኛል። ታውን ፊት በቃ የእሱም ይሰረዛል፣ አንሰጥም። በቃ ሌባ ነው። በቃ ዝም በል። በቃ ሰማው፣ ይሰረዛል። እሺ ከጡረታው ላይ እኔን ሲጠብቁ ውለው ሲጠብቁ የሚያድሩ ወታደሮች አሉ። ለነሱ ደግሞ 300 ብር የመንግስት ወታደሮች ናቸው የሚጠብቁኝ ነው። ቀንም ሌሊትም አይከፈላቸውም እንዴ ታዲያ? መንግስት ነው ወታደር ደሞዝ የሚከፍለው መንግስት አይደለም እንዴ? ነው ወታደር ደሞዙ የሚከፍለው መንግስት ነው። ግን መንግስት በወታደር አስጠብቆኝ ነው ያለሁት። ሌሊትና ቀን ወታደር የመንግስት ወታደር በመንግስት ወታደር ተጠብቄ ነው የምኖረው። ስለዚህ እሱም ይሰረዝ፣ በቃ ይሰረዝ። ይሄ መንግስት ነው የሚከፍለው የወታደሩን ደሞዝ። በደንብ ይጠብቃሉ ግን ወታደሮቹ። ኧረ ቀንም ሌሊትም በእውነት ይሙት ቀንም ሌሊትም ጎበዝ ናቸው። ቀንም ይጠብቁኛል። እግሬ ሮጦ ተራምዶ ደጃ አልወጣም። ይሄ እውት የጉልበቴና ጉልበቴ አይቆምም። እግሬ ተራምዶ ደጃ አልወጣም። ወታደሮቹ ናቸው የሚጠብቁኝ፣ የመንግስት ወታደሮች። ስንት ናቸው? ስንት ወታደር አሉት እርሶ? 1 ወታደር 2 ወታደር ይጠብቁኛል። ከባድ ረብሻ ሰፈሩ ላይ ከባድ ረብሻ ተፈጠረ። እነሱ በስልክ ሌላ ወታደር ተጭኖ በመኪና የሚመጣ በስልክ ይጠራሉ። ሰፈሩ ረብሻ ምናምን ሲኖር እኔ የምሎት ወይዘሮ ዝናሽ ከወታደሮቹ እርሶን የሚያስቸግር የለም? ማንም አያስቸግሮት? ክብር በቀር ጠዋት ትንፋሸን አዳምጠው ድንገት ይሞታሉ ብለው ድንገት የሞቱ እንደሆን ብለው ትንፋሸን እያዳመጡ ሌሊትም። እንዴት ነው የሚያዳምጡት? በሩ ላይ የመዝጊያው በር ላይ ሆነው ድምጤን ጥፍት ያለ እንደሆን ሞቶ ይሆን ብለው ዘበኛ የቀጠረው ዘበኛ መጥቶ በሩን ከፍቶ የቤቱን አቧራ ጠርጎ ቤቱን ወልውሎ መንግስት ሰጥቶኛል ሎንዶሪ ልብስ ማጠቢያ መንግስት በሰጠኝ ሎንዶሪ አልጋ ላይ የምለብሰውን ብርድ ልብሱን ሁሉ የምቆርብበትን ልብስ ሁሉ ሰብስቦ በሎንዶሪ ያጥባል። ማን ነው የሚያጥበው ልብስ? መንግስት የቀጠረው። ማን? መንግስት የቀጠረው። የቻለ እንዳይሉ እኮ ማን ነው ስሙ የሚያጥበው? ዳዊት።
ዳዊት የሚባል ዳዊት በአባቱ ትግሬ ነው፣ በእናቱ ወሎ። ይሄ ወፍራሙ ነው። ወፍራም ነው አይደል? ወፍራም ነው። አሁን ቀጥኗል። አሁን ቀነሰ። ምን ሆኖ ነው ቀነሰው? እኔ እንጃ። ያስባል። የእርሶን ልብስ ሲያጥብ ነው ደክሞት ነው የቀጠነው? አይ የሌላ ሁሉ ይሰራል። መንግስት የቀጠራቸው የአንዳንድ ደካማ ብቻ አይደለም፣ የብዙሃን ደካማ ልብሳቸውን አጥቦ ቤታቸውን ደካሞቹ ያሉበትን ቤት አቧራውን ጠርጎ በመወልወያ ወልውሎ ልብሳቸውን ሁሉ ሰብስቦ መንግስት በሰጠው ሎንዶሪ እያጠበ የሚጠብቅ ደሞዛቸውን መንግስት ነው የሚሰጠው። ደሞዛቸው ይገርማል። እሺ ይህ እንደሱ ነው የተቀመጥኩት። መንግስት ሰርቶ አስቀምጦኝ። በቀደም ደግሞ አንድ ሰውዬ መጥቶ ምን አለ? ለእማማ ዝናሽ ምግብ ቤታቸው ውስጥ ቁጭ ብዬ ቡና እያፈላው ምግብ እየሰራው ማበላቸው ማጠጣቸው እኔ ነኝ አለ። እርሶ ቤት? ኧረ እኔ ቡና አልጠጣም፣ ቁርባን ነው። ዘካራስ ገላያን እያጠበ ሚካኤል የሚያቆርበ ይሄ ዘካራስ ብቻ ነው፣ ሌላ አላውቅም። ሌላ ያውቁም። ሌባ ነው። ይሄም ሌባ ነው። እኔ ቡናም አልጠጣ ይሄም ይሰረዝ፣ በቃ ይሰረዝ። ቁርባኑ አስጠልቶኛል። ቡና አልጠጣም እኔ። ቁርባኑ አስጠልቶኛል ቡናው። ይሄ ሌባ ነው። ሌባ ነው። ሰረዝኩት። ሌባ አላውቀውም እኔ። ሌባ ነው። ሌላው ደግሞ ምንድነው? እዚህ ጡረታ ከመስጠቴ በፊት አንዳንድ ወረኞች መጥተው ያወሩልን ነገር እማማ ዝናሽ ቤታቸውን ለሁለት ከፍለው እያከራዩ ነው። ኧረ ሂዱና ገብተው አሁን ተኛ ጋራ እሄዳለሁ። ትንሽ ነው ቤቷ ትንሽ ናት እኮ። ይሄንም ልሰርዘው። ቤቷ ትንሽ ናት። ኩንስስዬ ኩንስስዬ አቤት ኩንስስዬ አቤት አቶ ኩንስስዬ አቶ ኩንስስዬ ቤቷ ትንሽ ናት። መንግስት ነው ሰጥቶ አስቀመጠኝ እና ቤቷ ትንሽ ናት። መንግስት ነው ሰጥቶ አስቀመጠኝ። መጥቶ በሩን ከፍቶ የቤቱን አቧራ ጠርጎ በመወልወያ ወልውሎ ልብሴን ወዶ ሰብስቦ መንግስት ሎንዶሪ ሰጥቶኛል። ልብስ ማጠቢያው እዛው ስለዚህ ውሸት ነው። ይሄንም ልሰርዘው ማለት ነው። ኧረ በስመ አብ። ሎንዶሪው አጥር ግቢ ደጅ ነው። ቤቷ ትንሽ ናት። ውስጡ በር እየተንኳኳ ነው። ማን ነው? መጡ እንዴ? መጡ። እንትና እዚህ ነው ጡረታ የሚቀበሉት። መጡ። እኚህ ማን ናቸው? አቶ ቁምቢ። እኔ ቁምብዬ ኩባያ እንተረከብ እንዳይሰበር እግዜር ይስጥልኝ። ደስ የሚል ኩባያ እግዜር ይስጥልኝ። ስጡት። እንካ እዚህ ነው የሚቀበሉት። አቶ ቁምቢ አሁን እያንኳኩ ነው። አቶ ቁምቢ ናቸው። ቁምብዬ ነፍሴ ናቸው። ቁምቢታ እሰይ እንኳን መጡ። ኧረ ማለፊያ ሰው ናቸው አቶ ቁምቢ። እቤቴ እየመጡ ቢሪንዳ ይዘውልኝ ይመጣሉ። ቢሪንዳ ይሄ አሁን የጠጣሁት አይነት ባዶ እጃቸውን አይመጡም። እቤቴ እየመጡ ሰላም ይሉኛል። አቶ ቢሪንዳ ቤቷም ጠባብ ነች። አልጋ ላይ ነው የሚቀመጡት። አልጋው የምተኛበት ግማሹ ላይ ይቀመጣሉ። አቶ ቁምቢ ቤቷ ትንሽ ናት። ትንንሽ ወንበር 3 ወንበር ተደርገዋል። ትንንሾች ወንበር ሰማኛለህ። ትንንሾች ወንበር ይችን የሚያካክሉ 3 ወንበር አሉባት ቤቷ። በቀጥ ትንሽ ናት ቤቷ። ውስጡ ለኔ ብቻ ነው የሰራት መንግስት። ቁምቢታ እየገቡ የምተኛበት አልጋው ላይ ግማሹ ላይ ይቀመጣሉ። አቶ ቁምቢ እኔን ስለሚወዱኝ ያቺ ትንንሿ 3 ወንበር ላይ አይቀመጡም። አቶ ቁምቢ የምተኛበት አልጋ ላይ እንዲህ እጎኔ እቅፍ አድርገው እየሳሙ እንዲህ እንደሳቸው
ኧረ አቶ ቁምቢ ማለፊያ ሰው ናቸው። አቶ ቁምቢ ደግሞ ደግ ናቸው። እኔ ጋር ሰላም ሊሉኝ ሊያጫውቱ ሲመጡ ባዶ እጃቸውን አይመጡም። ቢሪንዳ ይዘው በፍስክ ጊዜ አሁን የገና ጦም ነው። በፍስክ ጊዜ እርጎ ይዘው አሁን በጦሙ ቢሪንዳ ይዘው ባዶ እጃቸውን አይመጡም። እኔ ጋር አቶ ቁምቢ በፍስክ በሆነ ጊዜ እርጎ ይዘው እርጎ ወተት አሁን የገና ጦም ነው። ቢሪንዳ እየያዙ ባዶ እጃቸውን ቁምቢታ ለገና ለደካሞች የበዓል ስጦታ ለደካሞች የበዓል ስጦታ ሽንኩርት፣ በርበሬ፣ ዘይት። ዶሮም ረሱ እኮ። ኧረ ዶሮ የሚገዛ የለም። አንድ ለመትበል ውድ ነው ዶሮ። ይገዙልናል፣ እነሱ ይገዙልናል። ተበግ እኩል ነው። የተከበራችሁ ወንድሞች፣ እህቶች፣ እናትና አባቶቻችን በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁንልን። እንደተለመደው እንግዲህ በዓል ሲመጣ ቤታቸውን ዘግተው በጣም በሚያሳዝን ሁኔታ በዓል የሚያሳልፉ እናቶች አባቶች አሉና ለነሱ የሚሆን እንግዲህ የ2018 ዓመተ ምህረት የጌታችን የመድኃኒታችን ኢየሱስ ክርስቶስ ልደት ሲከበር ለ500 ሰዎች ሽንኩርት፣ ዘይት፣ በርበሬና ዶሮን ለመስጠት አስበናል። ለአንዱ ሰው ሂሳቡ ስናሰላው ወደ 6000 ብር አካባቢ ይጠጋል አሁን ባለው የገበያ ሁኔታ ማለት ነው። ስለዚህ እዚህ በተጠቀሰው የእማማ ዝናሽ በጎ አድራጎት ድርጅት በዛ እያስገባችሁ የምትችሉትን በማህበርም ሆናችሁ በግለሰብም ለአንድ ሰው ለሁለት ሰው የምትችሉትን ወይም ደግሞ ለአንድ ሰው 3-4 ሰው ሆናችሁ መሸፈን ትችላላችሁ። እግዚአብሔር ብድራታችሁን ይክፈላችሁ። እንግዲህ እማማ ዝናሽ በጎ አድራጎት ድርጅት በቀን ከ1000 በላይ ነዳያንን እየመገበ ይገኛል። ከእንደገና የአቅመ ደካማ ቤቶችን እያደሰና ገላጥቦ ልብስ እያለበሰ ይገኛል። ስለዚህ እናንተ በምትችሉት አቅም እንድታግዙን በሕያው እግዚአብሔር ስም አደራ እንላለን። እማማ ዝናሽ እንደዚህ እንዳመረባቸው ደግሞ ሌሎችም ሰዎች እንደ እማማ ዝናሽ ያሉ አቅመ ደካሞችም እንዲያምርባቸው ደስ እንዲሰኙ ታደርጉ ዘንድ በርህራሄው የባህሪ በሆነው በእግዚአብሔር ስም አደራ እንላችኋለን። እንደምታሳኩልንም ተስፋ እናደርጋለን። ለአቅመ ደካሞች ለገና በዓል ስጦታ እንድትሰጡ ተባበሩ። እናመሰግናለን እማማ ዝናሽዬ። ይሄ ሁሉ የሆነው በምን መሰሉት? በእግዚአብሔር ኃይል ሆኖ ማለት ነው። እኛ በእርሶ ስም በእማማ ዝናሽ ስም ማለት ነው በጎ አድራጎት ድርጅት አቋቁመናል። እማማ ዝናሽ በጎ አድራጎት ድርጅት ይባላል። እንኳን ደስ አሉት። እንኳን ደስ አሉት። አለሁ ሰላም አሉልኝ። እኔ እኮ እቤቶት ሂጄ እቤት የመጡ መሰለኝና እቤት ሂጄ የሉም ሲሉኝ ፍልውሃ እሁለት ፍልውሃ ታጥበን አልወጣንም። እርሶት ከዛ ቤት ለመምጣት መኪና መንዚል ጠፋ መኪናው። እርሶ ቤት ዘከረስ ቤት አግብተውኛል ሄዱም። እዛው ቀሩ አልሄዱም። ተዘከረስ የዛሬ መውጣቴ ነው። ወይ ጉድ! እዚህ ናቸው ጡረታ የሚቀበሉት፣ እዚህ ነው እርሶ የሚቀበሉበት ቦታ ስባል እያሯጥኩኝ እንዴት እንደመጣ ማለፊያ ሰው ናቸው አላልኩ ቅድም? አቤት! እኔማ ይሄ እድሩ ከአቅሜ በላይ ሆነ። እድሩ እርሶ ከገቡ በኋላ እድሩ በቃ በደንብ ተደራጀ። እውነት እኔ ቆሜ አልራመድም፣ እግሬ አይራመድም። እንዲያው ጸሎቴ ነው የሰመረላቸው። ጸሎት ነው። በጸሎት ጸሎቴ ነው የሰመረላቸው። ጤና ነው፣ ሰላም ነው። አሁን እድሩ ምን አለ መሰሎት ወይዘሮ ዝናሽ? እሺ ለእማማ ዝናሽ ቤት እንግዛላቸው። ኧረ ያለውበት መንግስት አይተውታል። ቤቱ አይቼዋለሁ። አሁን ታደሰ እንደገና ውስጡ ቤቱ ቀለም ተቀባ፣ ኮርኒሱ ሁሉ ቀለም ተቀባ፣ ቤቱ ተደጅ ዙሪያውን ቀለም ተቀባ። አሁን እንደገና ቤት እንግዛላቸው እያለ ነው። እኔ ከሚካኤል አልለይም። አይፈልጉም። እኔ ሙሽራ ቤት ሆነ ዛሬ
አሁን አብረው ይሄደው ታዩታለሁ። የሙሽራ ቤት መሰለ። ከዛ አይ አልኳቸው። እሺ በቃ ያበሻ ቀሚስ ቆንጆ የሚቆርቡበት ቆንጆ ያበሻ ቀሚስ እንግዛላቸው ብለው እሺ አልኳቸው። አሁን ሊገዙሎት እንግዲህ ገበያ ሂደዋል። እንኳን ደስ አሎት። እድሩ እርሶን በጣም ነው የወደዱት። እሺ ሚካኤል ዘካራስ ገላያን እያጠበ ሚካኤል ያቆርበኛል። ይሄ ዘካራስ ጡረታውን ተቀበሉ። እንዲህ አሁን ገና አሁን ይኸው መጡ አቶ ቁምቢ መጡ ብለው እንደርሶ ጎኔ ቁጭ አሉና አሁን ወጣሉ። አልሰጡም ገና አልሰጡም። እኔ እኮ ተቀበልኩኝ። ቅድም ተቀብያለሁ። ቅድም የማን የኔን የራሴን አሎት ጡረታ አለኝ። አዎ አለኝ። 500 ብር አለኝ። ይሁን የኔ በወር 1000 ብር ነበረ። የዛሬ ወር አልመጣሁም። መምጣት እግሬ አይራመድም። ዘካራስ ሳይመቸው ቀረ። የዛሬ ወሩን አልወሰድኩም። አሁን የሁለቱንም ወር አንድ ላይ ቢሰጡኝ የዛሬውንም ወር ነገርኳቸው። እኔ ምን እነግርልዎታለሁ? ጡረታ ይቆረጥቦታል እንደዚህ። አሁን ብዙ ተናገሩ። የሚቆረጠው ይቆረጣል። የእሱ ብዙ ተናገሩ። አሁን ምንድን ነው የሚቆረጥበት? አይቆረጥም። እኔ ነግሬልዎት እሄዳለሁ። የመንገድ ስትመጡ የምትመጡበት ስትሄዱ የምትሄዱበት የመንገድ ማስተሪያ እያሉ ድሮም ይቆረጣል በወሩ። አይ እርሶ ትልቅ ሰው ኖት። ሁለተኛ ከእርሶ እንዳይቆረጥ አሁን ለጡረታው ኃላፊ እናገራለሁ። መንገድ ወደዚህ ስትመጡ የምትመጡበት መንገድ ተመልሰው ስትሄዱ የምትሄዱበት መንገድ የሚሰራበት እያሉ ከጡረታው ላይ በወር ይቆርጣሉ። እኔ ቁምቢ ሞቼ ነው ቆሜ ነው የእርሶ ገንዘብ የሚቆረጠው። አሁን ደግሞ እሳቸው የሚቆረጠውን ብዙ ተናገሩ። ኧረ እኔ እናገራለሁ። እኔ አሁን ቢሮ ገብቼ ወይዘሮ ዝናሽ ለአቶ ኩንስንስ እነግራቸዋለሁ። እንዴ እኚህ ሴትዮ ምንም አቅም የላቸውም። ቁመው አይሄዱም፣ አይራመዱም፣ እግራቸው አይራመድ፣ ምስኪን ናቸው፣ አትቁረጡባቸው ብዬ ሂጄ እናገራለሁ። አሁን እዚሁ ናቸው። እናገራለሁ። አቶ ቁምቢ መጡ። አቶ ቁምቢ ብለው ወጣሉ። ምን ነው እንዴ? እርሶ ጡረታ ይጨመርልዎታል እንጂ ከጡረታ ይቆረጥቦታል። ነውር አይደለም እንዴ? የዛሬውን ወር እግሬ አይራመድም፣ የሚያመጣኝ አጣሁ። የዛሬውን ወር አልወሰድኩም። የሁለቱንም ወር ስጡኝ አልኳቸው። አልነገርኮትም ብዬ ነው እንጂ ወይዘሮ ዝናሽ የዛሬውን ወር ዘካርያስ ተቀብሎ አረቄ ጠጥቶበታል። ዝም በሉ ነገረኝ እንዳይሉ። ሚስት እኮ ነቀስ ብላ በጆሮዬ ወስዶት ይሆናል አለች። ሚስቱ የዘካርያስ ጎበዝ ናት። ሚስጥር ትነግረኛለች። እሱ ወስዶት ይሆናል። ኧረ ጡረታው ቦታ አልወስዳለኝ፣ ኧረ ጡረታው ቦታ አልወስዳለኝ ስላት እሱ ወስዶት ይሆናል ትለኛለች ሚስቱ። አሁንም ደግሞ እንዳይነግሩት እንዳይናደድና ደግሞ ይዞት አልሄድም እንዳይል። ምን እነግራለሁ? ይዞት አልሄድም እንዳይል በወዴ ይዘዋለሁ። ያዛርጉት። በወዴ ይዘዋለሁ። ምን እነግረዋለሁ? በወዴ ይዘዋለሁ። እኔ ሚስቱ ነግራኛለች፣ ዘካርያስ ሚስት። አዎ አሁንም ራሱ እዛ መንገድ ላይ አግኝቼው አፉ ጋንጋን ነው የሚሸተው። ጋንጋን አሁን ተዛ ታቅፎ እዚህ ያዞረኝ እሱ ነው። ዘካርያስ ነው። እና አልሸተቶትም? አፉ አልሸተቶትም ወይ? አፉ አልሸተቶትም? ጠጥቷል እኮ ዛሬ እዛ እሱ ቤት ነው። ያን ዕለት እሑድ ዕለት ፍልውሃ ታጥበን እንደወጣን ወይዘሮ ዝናሽ ተፍልውሃ እሱ ቤት አላገቡኝም። እርሶ ተፍልውሃ እዛው ዛሬ ወጣው ተሱ ቤት ነግረውኛል። እሱን ወይዘሮ ዝናሽ ወይዘሮ ዝናሽ አሁን ለአቶ ክንሱንስ እሺ ንገሯቸው፣ ጡረታዬን ለማንም ካሁን በኋላ እንዳይሰጡብኝ፣ ለዘካርያስም ቢሆን እንዳይሰጡት። እሺ የዛሬውን ወር አሁንን እኔ እሰጣታለሁ ብሎ መጥቶ እናንተ ጋር ወስዷል። እሺ ካሁን በኋላ ለማንም እንዳይሰጡ ብለው አስጠንቅቁ፣ ተናገሩ። እሺ ብለው ጩኸው ተናገሩ። እሺ እናገራለሁ። ጩኸው ተናገሩ። እኔ አሁን እነግርልዎታለሁ። እሺ እሺ። አዎ ግን ደግሞ እሺ ቆይ፣ እኔማ ባዶ እጄን አልመጣም። ቆይ እሺ
ብር ተሰጠኝ ብለው ለጡረታ ለሚሰጡት ሰውዬ እንዳይናገሩ። ለምን ብዬ እቤቴም እየመጡ ቢሪንዳውን እየያዙ የምትጠይቁኝ አይደሉም እንዴ? በቃ ያኛው መጀመሪያ የሰጠሁት 200 ብር ነው። እሺ ይሄ አሁን የሰጠሁት ደግሞ 100 ብር ነው። አዎ አጠቃላይ 300 ብር። 300 ብር። ደብቁ ደብቁ ደብቁ። ኧረ አላሳይም። ደብቁ። ጡረታ ሚስቱ ነግራኛለች። ጡረታ ኧረ ጡረታው ቦታ አልወስድ አለኝ ዘካራት ስላት ለራሱ ወስዶት ይሆናል። ጡረታ የሚሰጡት ሰውዬ ይሄንን ብር ካዩ ጡረታውን አይሰጡም። ደብቁ ደብቁ። ቀጥም በሉ ብብት የከታዋለሁ። ደብቁ ደብቁ። ብብት የከታዋለሁ። በሉ ደህና ሁኑ። የኔ ተቀብያለሁ ጡረታዬን። እሺ እሰይ። ደህና ሁኑ። ደህና ሁኑ። ሰላም ሁኑልኝ፣ ኑሩልኝ። አሜን። ደህና ሁኑ። ዛሬ መግባቴ ነው። ተፍልውሃው መጣን። እሱ ዘካራስ ቤት ገባው። ዛሬ ነው ተዘካራስ ቤት የወጣሁት። ወደዚህ መጣሁ። በቃ ደህና ሁኑ። እቤትዎት እመጣለሁ። ደህና ሁኑ። እሺ ሰላም ሁኑ። ደህና ሁኑ። ሰላም ሁኑ እምዬ። ሰላም ሁኑልኝ። ሰላም ሁኑ። ግቡ። እሰይ 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 እሰይ። ቁምብዬ ቁምቢታ ቁምብዬ ቁምቢታ ወደ ኋላ ወደፊት ዙር፣ ወደ ኋላ ወደፊት ዙር። ቻው ቻው። ሰላም እንገናኝ። እዛ ቤት እየመጡ አጫውቱኛል። የኔ ቤት እየመጡ አጫውቱኛል። እየመጡ እዛ ቤቴ እየመጡ አጫውቱኛል። የዛሬ ወሩን ጡረታዬን ዘካራስ 3 ሆኖ የበላው በልቶት ነው ለካ። የዛሬ ወሩን ጡረታዬን ኧረ ጡረታው ቦታው ሰደኝ፣ ኧረ ጡረታው ቦታው ሰደኝ ስለው ዝም ይለኛል። አፉን ዝግት። አንተ ጡረታ ውሰደኝ፣ ጡረታው ቦታው ሰደኝ ስለው ዝግት አፉን። በኋላ ሚስቱ 3 ወት ይሆናል አለችኝ። ነግሯታል። 3 ወት ይሆናል አለችኝ ሚስቱ፣ የዘካራት ሚስት 3 ወት ይሆናል አለች። ነግሯታል። የአቶ ኩንስንስ የጠፉ ምን የጡረታ የሚሰጡትን ቦታውን እየቆረጡ የሚበትኑለትን ተናግረዋል። ያው ሰምተሃል። የኔን ጡረታ የሚበትኑለትን ገንዘብ በቅድም አልተናገሩም? አሁን ወዴት ሄዱ? መጡ። ኩንስንስ 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 ኩንስንስ። አቤት አቤት። ኖር አይሉም? ኖር በሉ እንጂ። ኖሩ 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 ኖሩ። የት ደርሰው መጡ? እዚህ ቁርስ በልቼ መጣሁ። ቁርስ በሉ? ይሁን እንኳን በሉ። አዎ ብዙም አይደለም። 2 ፍርፍርና 1 ቅቅል ነው የበላሁት። እርጎ ማን ነው? እርጎ አይደል? አዎ እርጎ ጠጡ? አዎ። እኔ የገና ጦም ነው አልጠጣም። አይጠጡም? ኧረ ክርስቲያን የተባለ አይጠጣም። የገና ጦም ነው። የገና ዕለት ነው የሚፈታው የገና ጦም። በስመ አብ ወወልድ በስመ አብ። የገና ጦም ተገባ ሰንብተዋል። ይጾማሉ እርሶ? እንዴ ታቦት ተሸካሚ ቄስ ናቸው አባቴ። ቡልጋ ሞተዋል። ቢሞቱም ጊዜው ሲደርስ የማይሞት የለም። ቡልጋ ታቦት ተሸካሚ፣ ቡልጋ ታቦት ተሸካሚ። እርሶ ትልቅ ሰው አይደሉ እንዴ? ማለት ቄስ ናቸው። አይከብዶትም? ጾም አይከብዶትም? ቁርባን እየቆረሁ ምን ነው ቁርባን እየቆረሁ በጦም እርጎ የምጠጣው? አባባሌ እኔ እርጎም ጠጡም አላልኩም። መጀመሪያ እኔ የራሴን የተናገርኩት። እኔ እርጎ ጠጣሁኝ ነው ያልኩት እንጂ እርሶ እርጎ ጠጡ ብዬ አልወጣኝም። እርሶ ነው እርጎ እኔ አልጠጣም ያሉት። እኔ ጠጡ አላልኩትም። በዛ ላይ ደግሞ እርሶ ሲጾሙ አይደክሞትም እንዴ? ሲጾሙ ድካም አይሰማዎትም? በሕግ አምላክ ጦም ጸሎት ያበረታል እንጂ አያደክምም። ዓርብ ሮብ ሳይቀደስ አልበላም። ዓርብ ሮብ እዝጌር በሕልሜ የ10 ዓመት ወጣት ኮኜ እንዳሁን አሮጊት ሳልሆን የ10 ዓመት ወጣት ኮኜ እዝጌር በሕልሜ የወርቅ ወንበሩን ይዞ ገብቶ ቤት የቁጭ ብሎ ዓርብ ሮብ ጡሚ እኔ እንድቀርብሽ፣ ዓርብ ሮብ ጡሚ እኔ እንድቀርብሽ አለኝ። እዝጌር ነው ፈጣሪያችን። የ10 ዓመት ልጅ ሆኜ
አጠናለሁ። አሁን ዓርብና ሮብ ሳይቀደስ አልበላም። የጾሙ ምግብ ዓርብና ሮብ ሳይቀደስ አልበላም። እኔንም ምከሩኝ እንድጾም ምከሩኝ። እኔ ምክሮትን እቀበላለሁ። እንደገና ክርስትና ተነስተው ነው አሁን በጾሙ በገና ጾም እርጎ የጠጡትን እንደገና ለቄስ ነግረው ክርስትና ተነስተው ነው። እንደገና ክርስትና ተጠምቀው ነው። ቄደር ክርስትና ሳይሆን ቄደር ነው የተባልኩት። እኔ ቄደር ነው የምንጠመቀው። ክርስትና ተጠምቀው ነው። እንደገና የገና ጾም ከባድ ነው። የገና ዕለት ነው የሚፈታው። አሁን ግን ጎበዝ ኖት በጣም በዚህ እድሜዎት ይጾማሉ። አንተ ጾም ጸሎት ያበረታል እና እድሜ ይሰጣል። ጾም ጸሎት ይጠብቃል እንጂ አያደክምም። እዛ ቤት መዝሙር እየዘመርኩ ነው ማድረው። ማን ነው ያስተማሩት እንደዚህ? ግን አባቴ ታቦት ተሸካሚ ቄስ ናቸው ወለዱኝ። አባቴ ታቦት ተሸካሚ ቄስ ናቸው ወለዱኝ። ቡልጋ ሞተዋል። ጊዜው ሲደርስ የማይሞት የለም። ስሜን ረሱት እንዴ? ኩንስስ ታዲያ እኔ ጡረታ የምሰጠውት እኔ ነኝ። ምን ችግር አለ? ዛሬ እኔ ጡረታው የዛሬ ወር ለእኔ አልሰጡኝም። ለማን ሰጡት? የዛሬ ወር እንዴ? ለማን ሰጡት? የዛሬ ወሩ ጡረታ አልወሰድኩም። ወስደዋል እንዴ? ኧረ በህግ እንዴ ወስደዋል በህግ ማለት እንደ ሰባያም ድሮጃ ሳይመስክርብኝ እንዴ? ለማን ሰጡት እንዴ? እኔ አልመጣሁም፣ አልወሰድኩም። ሰው ልከው ቆይ ዘካራስን ውሰደኝ። ወይዘሮ ዝናሽ አዳምጥኝ። ኧረ ጡረታ ቦታ ውሰደኝ ዘካራስ። ወይዘሮ ዝናሽ ቆይ እኔ ልናገር። ቆዩ እኔ ልናገር። ወተሻል ይሉኛል እንዴ? ወስደዋል። ቆይ አዳምጡኝ። በልተሻል ይሉኛል። አዳምጡኝ። እህ በሉኝ እንጂ እንዴ ዘካርያስ ወስዶ በልቶታል። እህ በሉኝ። አዳምጡኝ። እኔ ዘካርያስን አላውቀውም። አዳምጡ እንዴ። እኔ ዘካርያስ ማን ነው? ልጆት ነው? ማን ነው? አላውቅም። እኔ አላውቅም። መንግስት ቀጥሮታል። የሆነ ጠቆር ያለ ልጅ ነው። ጸጉሩ አጠር ያለ መጣ እዚህ በቀደም። ማን ነው? የዛሬ ወር መጣ። ማን ነው ስምህ አልነው። እኔ ተገኘ ወርቅ ነው ስሜ አልኩኝ። ተገኘ ወርቅ ያልኩት እርሶ አያዳምጡም እንዴ? ምንድን ነው? እሺ ይሄ እኮ ጡረታ የሚሰጥበት ቤት ነው። ለምን ይበጠብጣሉ እንዴ? ተገኘ ወርቅ ያልኩት የሰርጉ ዕለት ነው። አዳምጡኝ። አታናዱኝ። ዘካርያስን ተገኘ ወርቅ ማን ነው ስምህ አልነው። ተገኘ ወርቅ ነው ስሜ አለ። ምን ልታረግ መጣ አልነው። እናቴ ልከውኝ ነው አለ። ማናቸው እናትህ አልነው። እማማ ዝናሽ ወልደ ስላሴ ወልደ ሀኒ ይባላሉ አለኝ። እሺ ለምንድን ነው የመጣኸው አልነው። እሺ ዋና የመጣሁበት ጉዳይ እሺ እማማ ዝናሽ ጡረታም እዚህ መምጣት ስላልቻሉ መጥተው መቀበል ስላልቻሉ ጡረታቸውን ይዘህልኝና ብለውኝ ነው አለ። ወስቶ በላው። ከዛ እሻለውና አስፈረምነውና ሰጠ ነው። አልሰጠኝም፣ አላመጣልኝም። ራሱ በልቶታል። አልሰጦትም? ኧረ በስመ አብ ራሱ በልቶታል። እኔ አንተ ለምን ጡረታው ጋር አትወስደኝም? አንተ ለምን ጡረታው ጋር አትወስደኝም? ቆይ ልጥራውና ላገናኙት። ዝም ይለኛል አፉን። እውነቱ መውጣት አለበት። ዛሬ እውነቱ መውጣት አለበት። ልጥራው ዘካርያስ ይውጣበት። ቆይ ልጥራውና አገናኙታለሁ። አሁን አይ ብሎ ነገር እጠራዋለሁ። ቆይ ዘካርያስ ተገኘ ወርቅ የሰርጉ ዕለት እኔ ነኝ ያወጣሁለት። ተገኘ ስሙ ዘካርያስ ነው። እሺ ዘካርያስ አይሰማም እንዴ? ጆሮውን ያመዋል? አላውቅም። አያመውም ዘካርያስ። አሁን ተዛ ታቅፎ እዚህ ያዞረኝ ስሎ እዛ አብሮ ተቀምጦ ቆይ ዝም ብለህ ተደብቆ ነው መሰለኝ። ዘካርያስ አዎ ተደብቆ ነው ዘካርያስ። አይ ይሄማ ጆሮውን ያመዋል። አውቆ ነው ዝም ያለው። የጡረታውን ለምን ወስቶ በላ እንዳይሉት ነው። ዘካርያስ ቆይ ጎትቼ ላምጣው። እኔ እኮ እዛ ቤቴ ለምን ጡረታው ጋር አትወስደኝም ስለው ዝም
ዝም ይለኛል። ዝም አፉን ለካ ወስዶ በልቶት ነው። አንተ ጡረታውን ወጥተህ በልተህ የዛሬ ወር ኧረ እማማ ዝናሽ ኧረ እንደው ውይ ምን ነው ተቀብያለሁ አይሉኝም? አልሰጥም አሁን አሉ። ኧረ ተቀብያለሁ ሰጥቶኛል ልጄ እኔ እሰጦታለሁ ሌላ ጊዜ እንደው አደራ ሰጥቶኛል በሉ። ውይ ስሞትለት አሁን ያሁኑን ብቻ ይስጡኛ እኮ ያሁኑን ይሰጦታል። የዛኛውን ግን ተቀብዬ በልቻለሁ ረስቸው ነው በሉ። ውይ ንገሩት። አይ እርሶ እኔ እኮ ዘካርያስ ነኝ አልልም። እኔ ዘካርያስ ነኝ እኮ አውቄያለሁ። እኔ ተቀብዬ በላሁ አልልም። ውይ ኧረ እታሰራለሁ። ያሳስሩኛል። ለምንድን ነው አልበላሁም እኮ ወስጃለሁ በሉ። እኔ አሁን እዛ ስጨቀጭቅህ ኧረ ጡረታው ጋር ወሰደኝ ስልህ ዝም ትለኛለህ? አረቄ አምሮኝ ነው። ምን ላድርግ? አረቄ እዛ እዛ ኧረ ጡረታው ጋር ወሰደኝ ጡረታው ጋር ስልህ ዝም ትለኛለህ? ብያለሁ። ይቅርታ ለካ መምጣት አልቻሉም ብለው ወጥተህ በልተኸዋል። ውይ አደራ ምን ላድርግ ታዲያ? እኔ አረቄ አማረኝ። ጭንቅላቴ ላይ ወጣ የአረቄ አምሮቱ። ምን ላድርግ? ከየት አምጥቼ ልጠጣ? ሳስበው በቃ የእርሱን ጡረታ ወስጄ አረቄ ጠጣሁበት። እንደ ወስጃለሁ በልቻለሁ በሉ። እና ጠጅና አረቄ ጠጣህበት? አዎ እና አሁን እኔ ወስጃለሁ አልልም። ውይ እኔ በቃ ማን ወስዶታል አሉ። ኧረ በኩል ለእርሶ ሰጥቻለሁ ብያለሁ። ወስዶታል ለእርሶ ሰጥቻለሁ ብያለሁ። አዎ ሰጥቶኛል በሉ። ሰጥቶኛል በሉ። ሰውዬ እንሂድበት። አሁን እንዴት ነው የምሄደው? አትሄድም አሉኝ እኮ። የሚሰጡኝን ይስጡኝና ይልኝ። ኧረ አትሄድም፣ የትም አትሄድም፣ ይዛቸውም አትሄድም፣ እዚሁ ነው የምትሆነው አሉ። ወስጃለሁ። አልተቀበልኩም እኮ አሁን። የአሁኑንማ ይሰጦታል። የዛኛውን ግን አሁንም ለነገሩ እማማ ዝናሽ ለነገሩ የአሁኑንም እኔ ነኝ የተቀበልኳቸው። ያውኑን አልሰጡኝም ገና። እኔ ተቀብያቸዋለሁ። አዎ እሳቸው እጃቸው ላንተ ነው የሚሰጡት አይደለም፣ ገንዘብ መቁጠር ስለማይችሉ ብዬ አውቄ እንደው አስጥሎ ይሄው ልስጦ ልመልስልዎት። በቃ እኔማ አረቄ ልጠጣበት ነበር። ልመልስልዎት በቃ ያው የኔን ጡረታ እየወሰድክ አረቄና ጠጅ መጠጫ አሁንም ተቀብለዋል ማለት ነው? አዎ አሁንም ምን ብዬ አሳብቤ ተቀበልኳቸው። እማማ ዝናሽ እጃቸውን ገንዘብ መቁጠር በደንብ አይችሉም አልኩና አሳብቤ ተቀበልኳቸው። ያው መልሻለሁ። ይሄው 1000 ብር የ10 ብር ነው። 1 ሺህ ብር የሁለቱን ወረ ያኛውንማ ተቀብዬ አጥፍቼዋለሁ። ይሄ አሁኑ ነው። የሁለቱንም ወር አንድ ላይ ስጡኝ ብላቸው እኮ ነው። አረ ወስደዋል ብለዋል እሳቸው። ቅርሶ እንደወሰዱት ነው። የመጀመሪያውንማ እኔ ወስጄ አጠፋሁት እኮ። ይሄ 1000 ብር ነው። ያዙ በቃ። አሁን መጥተው ሲጠይቆት ያሁኑን ሰጥቶኛል፣ የዛኛውንም ሰጥቶኛል፣ በፊት ሰጥቶኛል፣ ያኛውንም በሉልኝ። እሺ ይቆጥሩ ገና ሲቆጥሩ ይሄ ስንት ነው? 200 ብር። ይሄ ስንት ነው? 200 ብር። ይሄ 100 ብር አይደል? አረ 200 ብር ነው። 400 ብር። 400 ብር። ይሄ ስንት ነው? 200 ብር። ይሄ 200 ነው። 400 ብር። ያ 400 ብር 500 ብር 600 ብር። 600 ብር 600 ብር 600 ብር 600 ብር ይሄ 600 ብር አይደል? 700 ብር 800 ብር 800 ብር 800 ብር 800 ብር 900 ብር 10 ብር 1000 ብር። ጎበዝ። አሁን ለአቶ ኩንስንስ ምን ይሉልኛል እማማ ዝናሽ? የአሁኑን 1000 ብር ተቀብያለሁ፣ የበፊቱን ግን ድሮ በፊት ተቀብዬ አጥፍቼዋለሁ፣ በልቼበታለሁ ብለው ንገሩልኝ። አለበለዚያ እኔም አልሄድም እርሶም አንሄድም። በቃ ይቅርታ አድርጉልኝ። በቃ ያው ሂድ እኮ አሁን ሲመጡ ንገሯቸው። እሺ አሁን ምን በጊዜ እንሂድ እንግባ። እሳቸውን እንደዛ ካላሉ እኮ አሁን ደይ ነው ያሉት፣ ይገባሉ። ሲመጡ ንገሯቸው እንደዛ ብለው። እሺ ይገባሉ፣ ደይ ነው ያሉት። ወዬ ኖሩ ይኸው ሰጡኝ 1000 ብር
ይኸው ተቀበልኩ። የበፊቱንም ተቀብለዋል አይደለ? ጎሽ ዋሽልኝ። እግዜር ይስጥልኝ። የበፊቱንም ተቀብለዋል። እርግጠኛ ኖት? እዛ አምጥቶ ተቀብለዋል። እርግጠኛ ኖት? ምን ነው ሳቅ ሳቅ አሉ? ኩንስስዬ ኩንስስ በልቼዋለሁ። ጎሽ ጎበዝ። ወስደው የዛሬ ወሩን የ1000 ብር ጥሮታውን ተቀብለው ለራሶት አድርገዋል። ከዘካርያስ ተቀብለዋል አይደለ? ምን ነው ሳቁ? እሺ ይሁን ይሁን። ይሁን። አሁንም ማነብሎት ላይ ይፈርማሉ። እሺ እሺ። ወሰድኩ ለማለት ወይዘሮ ዝናሽ የተባል ቆዩ ላንብብሎት። እሺ። እኔ ወይዘሮ ዝናሽ ወልደ ስላሴ ወልደሃኒ የተባልኩኝ እዚህ ጡረታ ስቀበል እንደቆየው ይታወቃል። በመሆኑም ያለፈኝን ጡረታ ከዚህ በፊት ጡረታ ያልተቀበልኩት ስላልተመቸኝ ዘካርያስን ልኬው ተቀብሎልኝ ሰጥቶኛል 1000 ብር። አሁን ደግሞ 1000 ብር ተቀብያለሁ። ደርሶኛል። ከዚህ ከ1000 ብሩ ላይ 200 ብር ለአቶ ኩንስንስ ጡረታ ለሰጡበት እሰጣለሁኝ። ለእርሶ? ደንብ ነው። ምንድን ነው የምሰጠው ለእርሶ? ደንብ ነው። ይሄ ደንብ ነው። ምንድን ነው የምሰጠው? እኔ እጮሃለሁ። እኔ እጮሃለሁ። የመንግስት ሰራተኛ ጡረታ ለመንግስት ተቀጥረው ጡረታ ሰጭቶ እንደሆኑ በሕግ አምላክ እኔ እጮሃለሁ። እንዴ ጡረታ ተቀብያለሁ፣ አልሰጥም። ጡረታ ደርሶኛል፣ ተቀብያለሁ፣ አልሰጥም። አሁን 200 ብር ለእኔ ይሰጡኛል። አልሰጥም። የመንግስት ሰራተኛ ነዎት። መንግስት ደሞዝ ይከፍሎታል። የመንግስት ሰራተኛ ነዎት። ለልጆቼ ዳቦ ይዤ ልሄድ ነው። እባክዎትን መንግስት ደሞዝ ይከፍሎታል። ለመንግስት ተቀጥረው ነው የሚሰሩት። እግሬ አይራመድም። ታቅፎ ወጥቶ ሚሪንዳ ጠጥተዋል? አልጠጡም? ተገቶ መጥቶ አሁን ጠጣ እኮ የሚሪንዳውን ክፈሉ። ተከፍሏል። ማን የከፈለው? እሱ ከፍሏል። ወጥቶ ማን? እሱ ነው ያመጣው። ሚሪንዳ አንጣልኝ ጠማኝ ብያው አንጥቶ ጠጣው። ጠጥቻለሁ። ፈርሙ። ጠጥቻለሁ። ፈርሙ። ጠጥቻለሁ። አሁን እኮ ፈርሙ። አልሰጥም። አሁን ተሰጡኝ ላይ እሺ ፈርሙ። አሁን ተሰጡ ላይ አልሰጥም። ግድ የለም ፈርሙ። የምን ልፈርም? አልሰጥም። አሁን ተሰጡ እኮ ላንብብሎት። እሺ አስተካክየዋለሁ። አሁን ተሰጡኝ ላይ አልሰጥም እኮ ላንብብሎት። 1000 ብር ላይ አሁን ተሰጡኝ ላይ አልሰጥም። 1000 ብር ጡረታ ተቀብያለሁ እፈርማለሁ በሉ። ይኸው 1000 ብር ጡረታ ሰጥቼ ተቀብያለሁ። ከ1000 ብሩ ላይ 200 ብር ለኩንስንስ እሰጣለሁ። አልሰጥም።